ያለች እህታችን ኮንትሮቨርሻል የሆነ ነገር ብላለች። ያው ኢየሱስ በራሱ ኮንትሮቨርሻል ነው። ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። በዚህ ዓለም ውስጥ በማይባል ዓለም ውስጥ ኢየሱስን በሚቃወም በሚጠላ ዓለም ውስጥ ኢየሱስ ጌታ ነው ማለት እግር ባላነሳማውን እግር ማንሳት ብቻ አይደለም። እሱ ጋር መጣለው ግን ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። ከዛ ሲያልፍ ደግሞ ካራቴው ቀርቷል ወይ የተባለው አልቀረም፣ እንደውም ታድሷል። እና አመሰግናለሁ። ከሁሉ አስቀድሜ የረዳኝን እግዚአብሔርን ለማመስገን ፈልጋለሁኝ። የተዘጋጀው ጋዜጣዊ መግለጫ አጭር ነው። ገናናው ኢየሱስ የተሰኘው መንፈሳዊ መጽሐፍ በእግዚአብሔር እርዳታ ተጽፎ ከጸሎት ከጥልቅ መንፈሳዊ አስተዋጽኦና ከቃሉ ብርሃን ተነስቶ ለአንባቢያን ልብ የሚደርስ እምነትን የሚያበረታ መልእክት ይዞ ለንባብ ተዘጋጅቶ መጨረሻ ደርሷል። ይህ የተቀደሰ ሥራ ለሕይወት መንገድ ብርሃን እንዲሆን በመመርኮዝ የመጽሐፉ ይፋዊ ምረቃ በየካቲት 1 ቀን 2018 ዓ.ም በክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ አጥቢያ በደስታ እና በመንፈሳዊ ክብር ይካሄዳል። ስለዚህ በዚህ ታሪካዊና ልዩ ቀን ወዳጆቻችሁና ቤተሰቦቻችሁን በመጋበዝ በዕለቱ በመገኘት የበረከቱ ተካፋይ እንድትሆኑ ሁላችሁም በክብርና በፍቅር ተጋብዛችኋል። የምረቃው ስነ ስርዓት የሚካሄደው በክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ አጥቢያ ዕለተ እሁድ ከማለዳው 2 ሰዓት ጀምሮ ይሆናል። አድራሻ አዲስ አበባ ወደ ብሔረ ጽጌ በሚወስደው መንገድ ብሔረ ጽጌ መስቀለኛ መንገድ ከመድረሱ በፊት ወደ ግራ በመታጠፍ ያገኙታል። ለተጨማሪ መረጃ በጎግል ማፕ ክራይስት አርሚ ኢንተርናሽናል ቸርች በማለት ቀጥታ መድረስ ይችላሉ። አመሰግናለሁ። አንዳንድ ሰው ሩቅ እንደሆንኩ ያስባል። ማንኛውም ጋዜጠኛ መጠየቅ ይችላል። በትክክለኛው ፎርማል የሆነ መንገድ አለ፣ በዛ መንገድ መጠየቅ ይችላል። እና መጽሐፉን በተመለከተ አንዳንድ የተነሱ ጥያቄዎች አሉ። ሲምፕል ነው ወይ የሚለውም የተነሳ ጥያቄ አለ። በዚህ በኩል ካለው ወዳጅ ከመጽሐፉ ጀምሬ ሌላ ነገር አስፈላጊ ከሆነ መነካካት ይችላለሁኝ። ግን በዋናነት መጽሐፉን በተመለከተ ለመመለስ ያህል መጽሐፉ ገናናው ኢየሱስ የተሰኘ የሁሉም ነገር ጀማሪ የሁሉም ነገር ፈጻሚ እንደመሆኑ መጠን ከምድር ጀምሮ እስከ ሰማይ ከሰው እስከ ሌሎች ፍጥረታት ድረስ ያለውን ነገር አድረስ ያደርጋል። ገናናው ኢየሱስ ብሎ ይጀምር እንጂ በመሃል ላይ የተለያዩ የንዑስ ርዕሶች አሉት። በዛ ውስጥ ሰዎች ስለ ገናናው ኢየሱስ እንዲመሰክሩ የሚያነሳሱ በጣም ትልልቅ መልእክቶች አሉበት። በኢየሱስ ይጀምራል፣ በኢየሱስ ያልቃል። የመጽሐፉ ትልቁ መልእክት ስለ ኢየሱስ ነው የሚያወራው። በዛ ውስጥ በአንድ 2 ፔጅ ያለቀ ስለ ጸሐፊው ወይም ደግሞ ስለ እዩ ጩፋ የሚያወራ 1-2 ገጽ ላይ አለ። ማን ነው የጻፈው? ጸሐፊው ማን ነው? ስለኔ ማወቅ የሚፈልግ ሰው ካለ አጭርዬ መልእክት በመጨረሻው ፔጅ ላይ አለ። ከዛ ውጭ ያለው ሁሉ ስለ ኢየሱስ ያወራል። መጽሐፉ አጠቃላይ ወደ 250 አካባቢ በሚሆን ገጽ ላይ ነው የሚያልቀው። ቮልሙ ትልቅ ነው። ሳምፕል ነው እዚህ ላይ ያለው እና ትልቅ ነው ቮልሙ። የመጨረሻ ላይ የታተመው ከዚህም በላይ ነው። ይሄ ወደ 200 አይ ቲንክ 180 ምናምን ነው ይሄኛው። በኋላ ለማንበብ መጀመሪያ ላይ ወስደን ነው 250 አካባቢ ላይ ነው ያለቀው። የሚያነብ ሁሉ ይጠቀምበታል ብዬ አስባለሁ። ሰዎች ካነበቡ በኋላ ለምስክርነት እንዲነሳሱ የሚያደርግ ስለ ኢየሱስ እንዲመሰክሩ ቤት እንዳይቀመጡ ለማድረግ ታስቦ የተጻፈ መጽሐፍ ነው። ባነበቡ ሰዓት ስለ ኢየሱስ ለመመስከር ድፍረት ያገኛሉ ብዬ አስባለሁኝ። ከዚህ ጋር ተያይዞ ስለ ዋጋውም ተነስቶ ነበረ። ዋጋው ለጊዜው በዋጋ ደረጃ የተተመነ ነገር የለም። እንደተባለው ወረቀቱም የተለያዩ ነገሮች
የጨመረበት ሁኔታ አለ። ግን በዋናነት ከዋጋ ይልቅ ሰዎች እንዲያነቡትና ሰዎች ጋር እንዲደርስ ነው። አማካይ የሆነ የዋጋ ሁኔታ ይቀመጣል። ብዙ ከዋጋ ጋር በተያያዘ አከራካሪ ነገር አይኖርም። የመጽሐፍ ከታች እስከ ላይ ድረስ ሬንጅ አለው። ከዛ ውስጥ የወጣ ነገር አይኖርም። የታተመው በአገር ውስጥ ነው። ለአሁኑ ግን አንድ 50,000 የሚሆን ኮፒ እንደታተመ ነው ወይም ደግሞ ታትሞ እንደሚቀርብ ነው። እንደ ሰዎች ፍላጎት በብዛት እየታተመ ለአንባቢያን እንዲደርስ የምናደርግ ይሆናል። ይሄ ነው ያለኝ ነገር። የተለያዩ ሀሳቦች ተነስተዋል። እዛ ያለች እህታችን ኮንትሮቨርሻል የሆነ ነገር ብላለች። ያው ኢየሱስ በራሱ ኮንትሮቨርሻል ነው። ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። በዚህ ዓለም ውስጥ በማይባል ዓለም ውስጥ ኢየሱስን በሚቃወም በሚጠላ ዓለም ውስጥ ኢየሱስ ጌታ ነው ማለት እግር ባላነሳማውን እግር ማንሳት ብቻ አይደለም። እሱ ጋር እመጣለሁ። ግን ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። ከዛ ሲያልፍ ደግሞ ካራቴው ቀርቷል ወይ የተባለው አልቀረም፣ እንደውም ታድሷል እና ካራቴው አልቀረም እና አለ። ያው በፊትም ቢሆን ካራቴ ብቻ አይደለም፣ ጩህና ውጣም አለ። በእጅም ይወርቃል፣ በእግርም ይወርቃል፣ በድምጽም ይወርቃል። የለም እሱ ነገር በፊትም አልነበረም። በሰዎች በሚሉት መንገድ የለም፣ እኛ በምናውቀው መንገድ ግን አለ። ሁለት የመጨረሻ ሰው ሆኖ በተመሳሳይ ሰዓት አምላክ የሆነውን አምላክ ሆኖ በተመሳሳይ ሰዓት ደግሞ ሰው የሆነውን እንዴት አድርጋችሁ ታብራራላችሁ? ሰው ብቻ ቢሆን ለማብራራት ይመቻል። አምላክ ብቻ ቢሆን ደግሞ ተራ በተራ ቢሆን ይመቻል። ነገር ግን the same time ሰው ሆኖ አምላክ የሆነውን ጌታ ማብራራት በእዩ ጭንቅላት በጣም አስቸጋሪ ነው። ግን ቢሆንም መንፈስ ቅዱስ የሚባል አምላክ አለ። ኢየሱስን የሚያብራራው ከእዩ በላይ ከሰባኮች በላይ እሱ ነውና በእኔ ውስጥ ያለው በአማኞች ውስጥ ያለው ኢየሱስ ክርስቶስ ያስቀመጠው መንፈስ ቅዱስ የተባለ አምላክ ስለ ገናናው ኢየሱስ ጠዋት እስከ ማታ ሌሊት እስከ ጠዋት ያብራራል እና የመንፈስ ቅዱስ ስራ ክርስቶስን ማብራራት ነው እና በዚሁ አግባብ መንፈስ ቅዱስ ባብራራልኝ ልክ ገናናው ኢየሱስ ማን ነው የሚለውን ከቃል እስከ ሳው ድረስ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ከመላው ጀምሮ ከዓለመ ፍጥረት ጀምሮ በፊት ነበረ ይላል መጽሐፍ ቅዱስ። ከዛ ጀምሮ ሰው እስከመሆን ስጋ ለብሶ እስከመገለጥ ከዛ በኋላም ደግሞ ሞቱንና ትንሳኤውን ጨምሮ ስለ ገናናው ኢየሱስ በመጽሐፉ ላይ በሰፊው ለማስቀመጥ ሞክሬያለሁ። መንፈስ ቅዱስ በረዳኝ መጠን ሰዎች ቢያነቡት ጥሩ ነገር ያገኛሉ። በአጠቃላይ ግን ገናናው ኢየሱስ ሰውና አምላክ የሆነ ዓለሞችን ካለመኖር ወደ መኖር ያመጣ የሁሉ መጋቢ የሁሉ መስራች ሁሉንም ደግፎ ያቆመ ይሁን በሚለው ቃል ሁሉን የመሰረተ መስራችም ነው፣ የበላይ ነው። እሱን በጥቅቱ ለማብራራት ሞክሬያለሁ። ይሄ ነው ያለኝ። ግን ቅድም አንድ ወንድም ያነሳው ቀጣይ ያለው መጽሐፍ አለ ወይ ብሎ የሚያነሳው ነገር አለና አያይዤ ለመመለስ ያህል ኢየሱስ ይመጣል የሚል መጽሐፍና ብዙ ጊዜ ሰዎች ከአጋንንት ወይም ደግሞ ከነፃ መውጣት ጋር በተያያዘ የሚያነሱት ጥያቄም ስላለ በዛ ዙሪያ ላይ ሰፊ ነገር ስለሚነሳ በክፉ ኃይል ላይ የተሰጠንን ኃይል ለማሳየት ከዛ ጋር ተያይዞ የተጀመረ መጽሐፍ አለ። ከሁለቱ ግን ሩቅ ባልሆነ ጊዜ ኢየሱስ ይመጣል የሚል መጽሐፍ ቀጣይ ከዚህ በኋላ ከገናናው ኢየሱስ በኋላ ኢየሱስ ይመጣል የሚል መጽሐፍ ይደርሳል። ይሄው ነው ያለው። አምላካችንን ቅዱስ እግዚአብሔርን ከልቤ አመሰግናለሁ። እንደዚሁም ደግሞ ፕሮፌት እዩ ጩፋን እግዚአብሔር ስለረዳው ስላገዘው ይህንን ለመሰለ ትልቅ ገጸ በረከት ሰው ትውልድ ሲወድ ለትውልድ የሚያስተላልፈው የሚያሻግረው ትልቅ ትውፊት፣ ትልቅ የሆነ ትሩፋት፣ ትልቅ የሆነ መንፈሳዊ እሴት እንቀበለው የሚገባ የፊት ለፊቱን ዘመናችንን በብቃት ማስረዳት የሚችል እውነት ከሮጥናቸው ብዙ ሩጫዎች ይልቅ ሙተን እንኳን የሚሮጥ ነገር ቢኖር መጽሐፍ ነው። ይህንን ትልቅ አበርክቶ ለትውልድ ስላቀረበ ከልቤ ነው
ደስ ያለኝ። አመሰግናለሁ ፕሮፌት፣ እግዚአብሔር ይባርክ። ይሄ ትልቅ ነገር ነው። መጽሐፍ የትኛውም አይነት ቢሆን ጉዳት ያለው አይመስለኝም። መጽሐፍ እንኳን ስለ ኢየሱስ ገናናነት አውርቶ ስለምንም ቢያወራ መጽሐፍ ከተፈለገበት ጥቅም አለው። ስለዚህ እድለኞች ነን ይህንን የምንጠቀም የምናነብ ሰዎች። ለመሆኑ ገናናው ኢየሱስ በፕሮፌት እዩ ጩፋ ህይወት ውስጥ ምን ሰራ፣ ምን አረገ፣ በእኛስ በቀጣዩስ ትውልድ የሚለውን በብቃት የምንገነዘብበትን እውነት እንሸምታለን ከዚህ መጽሐፍ ብዬ አምናለሁኝ። ስለዚህ የካቲት 1 ሁላችንም እዛ ቦታ ላይ በመገኘት ይሄንን ትልቅ ደስታ በጋራ የምንካፈል እንድንሆን ልጋብዛችሁ፣ ልጠራችሁ፣ ኢንቫይት ላደርጋችሁ እፈልጋለሁኝ። እንግዲህ ፕሮፌት ለ13 ዓመታት በክራይስት አርሚ እንዲሁም ከዛም በፊት እግዚአብሔርን በብዙ ሲያገለግል ሲወጣ ሲወርድ የኖረ የምናውቀው ወንድማችን ነው። ጠንካራ ብርቱ ሰው መሆኑ ሁሌ ይገርመኛል። ቅንነቱን በጣም ስለ ቅንነቱ እግዚአብሔርን አመሰግናለሁ። እግዚአብሔር ደግሞ እንዲያበዛለት፣ እንዲጨምርለት፣ እንዲሰፋለት ምኞቴን ማስተላለፍ እፈልጋለሁ። የካቲት 1 በፍጹም አንቀርም። እግዚአብሔር ዘመናቸውን ይባርክ። ተባረኩ። መጋቢ በቀለ ወልደ ኪዳን የሚጨምሩት ሀሳብ ካለ? የክራይስት አርሚ ኢንተርናሽናል ቸርች ኢትዮጵያ ውስጥ ብቻ አይደለም፣ ከኢትዮጵያም ውጪ ላሉ ብዙ አማርኛ ተናጋሪዎች አዲስ አይደለም፣ እንግዳ አይደለም፣ ብዙ ማስተዋወቅ የሚያስፈልገው አይደለም። በዚያ ሚዲያ የተገለገሉ ሰዎች ሁሉ በብዙ እንደተጠቀሙበት፣ በገጠር የሚኖሩ ሰዎች ሁሉ እንደተጠቀሙበት ከሰማናቸው ምስክርነቶች እናውቃለን፣ ተረድተናል። አሁን ደግሞ በጽሁፍ የቤተ ክርስቲያኗ መስራች የቤተ ክርስቲያኗ ዋና አገልጋይ ነቢይ እዩ በጽሁፍ ደግሞ መጽሐፍ አዘጋጅቶልናል ማለት ነው። አንብቤዋለሁ እኔ መጽሐፉን። ቆንጆ መጽሐፍ ነው በጣም። እሱ የተረዳውን በቲቪው ብዙ ሰዎች ለማየት ይጓጉ የነበረውን ነገር በጽሁፍ ደግሞ አስቀምጧል። እንዴት በህይወቱ ይሄንን ስራ እግዚአብሔር እንደሰራ ምስክርነቱን በስፋት ሰጥቶናል። መጽሐፍ በዚህ መልክ ቀርቶ ከዚህም ባነሰ በጣም ባነሰ መልክ እንኳን ቢዘጋጅ መጽሐፍ በጣም ጠቃሚ ነገር ነው ለሚያነቡት ሰዎች። እኛ ሀገር ደግሞ መጽሐፍ ሊያነቡ የሚገባቸው በጣም ብዙ ወጣቶች አሉ፣ ገና የሚነሱ ልጆች በእድሜያቸው 7 8 9 10 እንደዚህ የሆናቸው እና ለነሱ በጣም ትልልቆቹ አይጠቅምም ማለት አይደለም፣ ግን በእነዚህ እድሜ ጀምሮ ሰዎች ሊያነቡት ይችላሉ፣ ልጆች ሊያነቡት ይችላሉ። ያነበቡት ሁሉ ደግሞ እንደሚጠቀሙበት ምንም ጥርጥር የለም። እንኳን እንደዚህ ያለ እውነት ላይ የተመሰረተ መጽሐፍ ቀርቶ ልብ ወለድ እንኳን ቢሆን የሚያነቡ ሰዎች ብዙ ዕውቀት ይገበዩበታል። እና እኔም ይሄንን መጽሐፍ ሁላችሁ ከተቻለ ለሰው ሁሉ የሚሆን ኮፒ ይታተም እንደሆነ እርግጠኛ አይደለሁም። ብዙ ነን። አሁን እኛ ኢትዮጵያ ውስጥ የሚያነቡ ሰዎች በጣም ብዙ ናቸው። ድሮ እኔ ልጅ በነበርኩ ዘመን 25 ሚሊዮን ምናምን ነበር የሚባለው የኢትዮጵያ ሕዝብ ፖፑሌሽኑ በአጠቃላይ 25 ሚሊዮን ነው የነበረው እና የሚያነቡ ሰዎች ደግሞ ከዛ ደግሞ በጣም ትንሽ ነበሩ። አሁን ግን 130 ሚሊዮን ገደማ ስለሆንን አንባቢውም በዚያው መጠን ቁጥሩ ስለበዛ በጣም ብዙ ሰዎች እንደሚጠቀሙ እርግጠኛ ነኝ። መንፈሳዊ ይዘት ያለው መጽሐፍ ነው። በጣም ጠቃሚ መጽሐፍ ነው። ስለዚህ እና እንድታነቡት አደራ ልላችሁ እፈልጋለሁ። ዋጋውን በገንዘብ ነው የሚሸጠው። መጽሐፉ በስንት እንደሚሸጥ አላውቅም፣ ግን በምንም ያህል ቢሸጥ ከሚሰጠው ጥቅም አንጻር ገንዘቡ ይሄን ያህል ከባድ ሊሆን የሚችል አይመስለኝም። የመጽሐፉ ጥቅም ይበልጣል በጣም 400 500 ብር ቢሸጥም
ጥቅሙ ከዛ የበለጠ ነው የሚሆነውና እንድታነቡት እመክራለሁ። እንደ ሽማግሌ ሰው መጽሐፍት እያነበበ በመጽሐፍት ንባብ በጣም እየተጠቀመ እንደኖረ እንዳደገ ሰው ሁላችሁም እንድታነቡት እመክራለሁ። እግዚአብሔር ይባርካችሁ። ከመድረኩ የተነሱ ሀሳቦችን አጽንኦት ለመስጠት ያክል ክራይስት አርሚ ቤተክርስቲያን ላለፉት 13 ዓመት በኢትዮጵያ